በመጨረሻም ትዝታው ሳሙኤል አመነ። ትዝታው ተመለሰ። በየቀኑ ከፋፍላ ስማቸውን እየጠራች ተዘክራለች ማለት ነው ቤተክርስቲያን። እንግዲህ እዚህ ላይ አንድ እውነት ለመጨመር ያክል እኔ ያደግኩት ቅዱስ ሚካኤል ቤተክርስቲያን ውስጥ አለልኝ አባቴ አለልኝ ጌታዬ ዘመኔ ማሽረው ባለውለታዬ ጀርባህን አየሁት ጅራፍ አቁስሎታል እጅና እግርህን ችንካሩ ጥሩታል። ሰላም የዩቲዩብ ቤተሰቦች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ትዝታ ሳሙኤል ወደ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሷል የሚባል መረጃዎች እጆቼ ላይ ገብተዋል ማለት ነው። ሰፋ አድርገን ዛሬ እነዚህ ጉዳዮችን እንመለከታለን ማለት ነው። ቀደም ብለን የምንመለከተው ቪዲዮ ወደ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን ለመመለስ ፍላጎት ያለውን ቪዲዮ ነው ቀደም ብዬ የሚያስመለክታችሁ ማለት ነው። በሁለተኛ መረጃችን የምንመለከተው አንድ ማምራችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሳይወጣ በፊት ትዝታ ሳሙኤል ስለ ጥምቀት ያወራውን ንግግር እሳቸው እየተነተኑ ይገኛሉ ማለት ነው። እሱንም ቪዲዮ እንመለከታለን። በሶስተኛ እና መጨረሻችን ቪዲዮ የምንመለከተው ከራሱ አንደበት ወደ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሷል አልተመለሰም የሚለውን እናዳምጣለን ማለት ነው። እናንተም ቪዲዮውን እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ነው። ሐሳብ አስተያየታችሁን ኮሜንት ላስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮዎች እንሄዳለን። በመጨረሻም ትዝታው ሳሙኤል አመነ። ከኦርቶዶክስ ተዋሕዶ ቤተክርስቲያን ካልሰረቁ በቀር አንድም ነገር እንደማይደመጥላቸው በገዛ አንደበቱ አምኗልና ኦርቶዶክሳውያን ይህንን ቪዲዮ ከመቼውም ጊዜ በበለጠ ለብዙሃን ይደርስ ዘንድ ከ30 ጊዜ በላይ ኮፒ ሊንክ ሪፖስት እንድታደርጉና ኦርቶዶክስ ተዋሕዶ ለዘላለም ትኖር እያላችሁ ኮሜንቱን አጥለቅልቁልኝ። ታዲያ ፓስተር ትዝታው ሳሙኤል ትናንትና በነበረው ኢንተርቪው ያለውን ነገር ትንሽ ሰከንድ ስጡኝና ሰምተን እንመለስ። ቀድሞ በኦርቶዶክስ ቤተክርስቲያን የሚዘመር ነይ ነይ እምዬ ማርያም የሚል በጣም የታወቀ ዝማሬ ነው። አሁን ደግሞ ናና ኢየሱስ ጌታዬ ብለህ አንተ ዘምረኸዋልና አነጋጋሪ ነው የሆነው። ሙሉ አልበም ተሰርቶ ነበር በቅርብ እንደዚህ እንኳን ቫይራል አልወጣም። ግን መንፈስ ቅዱስ ጉዳይ ሲኖረው እንዲህ ያደርገዋል። በቃ የሚሰራው ስራ ሲኖር እንዲህ ያደርገዋል። እና የእግዚአብሔርን ስም አከብራለሁ። መዝሙሩ በብዙ ሰዎች ተወዷል። ያው የሚበሳጨው እንዳለ ሆኖ ማለት ነው። ግን እንደሰማችሁት ነው። እነ ትዝታው ሳሙኤል ክርስቶስን እናመልካለን የሚሉ በብሽሽቅና ከኦርቶዶክስ ላይ እልክ በመጋባት ነው። እኛ ኦርቶዶክሳውያን ደግሞ ክርስቶስን የምናመልከው የእውነትም በማምለክና ክርስቶስን መስለም በመኖር ነው። እንደሰማችሁት ፓስተር ትዝታው ሳሙኤል ናና ኢየሱስ ጌታዬ ብሎ የኛን ዜማ ሰርቆ በራሱ መንገድ ከመስራቱ በፊት አንድ አልበም ለቆ ነበር። ነገር ግን አልተደመጠለትም። ይሄንን ደግሞ የተናገረው ራሱ በገዛ አንደበቱ ነው። አሁን ግን ነይ ነይ እምዬ ማርያም የሚለውን ዝማሪያችንን ናና ኢየሱስ ብሎ ከቀየረው በኋላ እይታን እንዳገኘና እንደተደመጠለት በገዛ አንደበቱ ሲመሰክር ይስተዋላል። ለዚህ ነው እነ ትዝታው ሳሙኤል 24 ሰዓት ስለ ኦርቶዶክስ ያወራሉ። ኦርቶዶክስ ደግሞ 24 ሰዓት ኢየሱስ ክርስቶስን ታመልካለች። ሐቁ ቢመራችሁም ይሄ ነው። ጀርባህን አየሁት ጅራፍ አቁስሎታል እጅና እግርህን ችንካሩ ጥሩታል ከጎን ይፈሳል ደምና ውሃው ልቤን አስለቀሰው ፍቅርህ ኃያል ነው። ማን ይከፍላል የፍቅርህን ዕዳ ስለ ነፍሱ ላየህለት ፍዳ ትንግርት ነው ከሊና በላዬ ንገስልኝ በምድር በሰማይ ንገስልኝ በምድር በሰማይ። ትዝታው ተመለሰ። ይሄ መረጃ ጉልበት እንዲኖረው ፈልጋል። ኮፒ ሊንክ አድርጉ፣ ሪፖስት አድርጉ። በምፍቅርና ቤተ እምነት ያሉት እኛው ቤት
ደግሞ ያሉት ያልተገባ ነገሮችን እያደረጉ ይገኛል። እነዚህን ሰዎች ማጋለጥ እንደነዚህ አይነት እሾሃማ የሆኑ እንቅስቃሴዎችን የሚያደርጉትን መንቀል ከኛ የሚጠበቅ። ስለዚህ ሁሉም ሰው ኦርቶዶክስ የሆነ በሙሉ የክርስቶስ ብልት የቤተ ክርስቲያን አካል ከሆነ ማድረግ ያለበትን ያውቃል። ኮፒ ሊንክ አድርጎ ሪፖስት አድርጎ ታላቁ መምህራችን ሰባኪያችን አባታችን በመጽሐፉ የሚነግረን መምህር ዲያቆን ያረጋል አበጋዝ ፍኖተ ጽድቅ ለኢትዮጵያ ተስፋ ሆኖ ነው የሚቀጥለው ወይስ ስጋት ነው? ተስፋ ወይንስ ለሰዎች ለብዙ ሰዎች ስጋት በማለት የገለጸው መንገድ ፈልጋል ሆኖ ነው የሚቀጥለው ወይስ ሰው ልብ የዘመረው በእነሱ መዝሙር ካልን ማለት ነው። ያው እነሱ በራሃቸው ስለሆነ የዘመረው ለወድደን የሚልን መዝሙር የኛዎቹ ከ2-3 ቀናት በፊት በፍኖተ ጽድቅ ያሉት የኛዎቹ ልበል ምን አማራጭ አለ? ያቱም እግድ ደብዳቤ ስለተነሳ ነው። ፍጹም ኦርቶዶክሳዊ ላይ ባልጠበቀ ኦርቶዶክሳዊ ስርዓቱን ባልጠበቀ የአዘማመር ስርዓቱ ለዛውም የተሰረቀ ማዕደ ሰፊ ባህረ ጥበብ ዜማው የግሏ ፊደል አርቅቃ ስንት ነገር ሰርታ ያለች ቤተ ክርስቲያናችን እያለች ውስጣዊ አንደኛ ታድሶ ዘምሮታል፣ ትዝታው ዘምሮታል፣ ፍኖተ ጽድቅ ዘምሮታል። ፍኖተ ጽድቅ ዝማሬያቸውም አለባበሳቸውም ስርዓታቸውም የዜማ መንገዳቸውም የሚጠቀሙት መሳሪያ ኦርቶዶክስን ይወክላል ብዬ አሁንም አልቀበልም። እግር ተነሳ አልተነሳ ራሱን የቻለ ሌላ ጉዳይ እንተው። ታገደ አሁን ደግሞ ባለው ተነሳ። ይሄን እንደምቹ አጋጣሚ ተጠቅሞ አባቶች ሲቀያየሩ እንደ ጥሩ እድል ተጠቅሞ የራሱን የመንፍቅና ስራ ያስኬደ ይገኛል። እስከመች እኛ ከኛ የሚጠበቀው ቪዲዮ መስራት ነው። ሰርተናል። አጋሩ የፍኖተ ጽድቅ ላይ የተለቀቀው ቪዲዮ አደገኛና ታድሷዊ ነገር ያለበት ፍጹም ኦርቶዶክሳዊ ነገር ነው ያልጠበቀ ስለሆነ በአስቸኳይ ምን የሚመሳከለ ፓስተር ትዝታው ሳሙኤል ስለ ጥምቀት የተናገረውን ሰምተን እስቲ አዳምጠን እንመለሳለን። ከዛ በኋላ የቤተክርስቲያን መልስ እንሰማለን። እኔ እንኳን ቄሱ አምኜ ተጠምቄ ነው የተቀላቀልኩት። እዚህ ውሃ ነክቶኛል። ናት እስቲ አሜን። በቃ ተጠምቀን ምን ጥለው ነገር አለ? እኔ አምናለሁ። ጌታ ዝም ብሎ አልተናገረም። ውሃ ውስጥ ስንገባ ዝም ብለን አለ ምንገባው ምሳሌነት አለ። ምን ጥለው ነገር አለ ይዘን የምንወጣው ደግሞ ነገር አለ። ሚጣል ባህሪ ያለ አሮጌው ሰው ሚነሳ አዲስ ሰው አለ። ዝም ብሎ አይደለም ዋስ የሚገባው እግዚአብሔር አድርጎ ያለንን ያለ ምንም ጥርጥር ነውና ዳይሬክት ኮማንድ የተደረጉ ነገሮች ናቸው። ኮምፕሮማይዝ የሚደረግ ነገር አይደለም። ስለዚህ ወገኖቼ ኢየሱስ ክርስቶስ ጌታ እንደሆነ በልባችሁ አምናችሁ በአፋችሁ መስክራችሁ ወደ ጌታ ስትመጡ በውሃ ትጠመቃላችሁ። ይህንን የምታደርጉት ኢየሱስ ስላለ ነው። እንግዲህ እንደሰማችሁት ነው ፓስተር ትዝታው ሳሙኤል እኔ ቄሱ እንኳን አምኜን የተጠመቅኩት ይላል። እናቱን የማይለይ ልጅ እንዴት እግዚአብሔር ሊለይ ይችላል? አንድ ሕፃን ገብቶት ነው መጠመቅ ያለበት። የ40 ቀንና የ80 ቀን ሕፃን ምን አውቆ ነው? እግዚአብሔርን ሳያውቅ እንዴት ይጠመቃል? ወንጌል አምኖ ነው መጠመቅ ያለበት ይላል። ይሄ የመንፈስ ቅዱስ ወይስ የሰይጣን ስብከት? የሚዳኘን የእግዚአብሔር ቃል ነው። ነገር ግን ለኛም ለኦርቶዶክሳውያን ምእመናን አጠቃላይ ጠቅለል ባለመልኩ ዕውቀቱ እንዲኖረን ለምንድነው ወንዶቹ በ40 ቀን ሴቶቹ በ80 ቀን የተጠመቅነው ወይም የምንጠመቀው ወይም የሚጠመቁት የሚለውን ጥያቄ መጀመሪያ እንመልሳለን። ጥንተ ነገሩ አዳም ተፈጥሮ ኤልዳ የምትባል ስፍራ ላይ እግዚአብሔር በተቀደሰ እጁ አበጃጅቶ በመዳፎቹ ቀርጾ ከፈጠረው በኋላ ወደ ገነት የገባው በተፈጠረ
በ40ኛው ቀን በተፈጠረ በ40ኛው ቀን ሔዋን ደግሞ ከአዳም ጎን ከተፈጠረች በኋላ ወደ ገነት የገባችው በ80 ቀኗ ነው። ይህንን በመጽሐፈ ኩፋሌ ከ81 የመጽሐፍ ቅዱስ ክፍላችን በመጽሐፈ ኩፋሌ ምዕራፍ 4 ቁጥር 9 ላይ እንዲህ ተብሎ ተጽፏል። አነበዋለሁ። በተፈጠረበት ምድር ለአዳም 40 ቀን ከተፈጸመለት በኋላ ይገዛትም ይጠብቃትም ዘንድ ወደ ገነት አስገባ ነው፣ ሚስቱንም በ80 ቀን አስገባናት ይላል። አሁን እዚህ ጋር አንድ ጥያቄ ይነሳል። እናንተ ኦርቶዶክሳውያን ወንዶቹ በ40 ቀን ሴቶቹ በ80 ቀን ለሚጠመቁት ስርዓተ እምነታችሁ ማስረጃ የሰጣችሁት ከመጽሐፍ ቅዱስ ውጪ ነው፣ 81 ውስጥ ገብታችሁ ነው። ስለዚህ ከመጽሐፈ ኩፋሌ ውጪ አሁን የነገራችሁትን መልእክት የሚናገር የመጽሐፍ ቅዱስ ክፍል ካለ አሳውቁን ይሉናል። አለ። በነገራችን ላይ ኩፋሌ ማለት የተከፈለ ወይም የተውጣጣ ማለት ነው። ከአምስቱ ብሔረ ኦሪቶች የተውጣጣ የተከፈለ ከኦሪት ዘፍጥረት፣ ከኦሪት ዘጸአት፣ ከኦሪት ዘኍልቍ፣ ከኦሪት ዘሌዋውያን፣ ከኦሪት ዘዳግም የተውጣጣ የተከፈለ የመጽሐፍ ቅዱስ ክፍል ነው። እንግዲህ እስቲ ሊቀ ነቢያት ሙሴን እግዚአብሔር ምን ብሎ እንዳዘዘው ደግሞም እግዚአብሔር ለሕዝቡ ምን ብሎ በሊቀ ነቢያት በሙሴ በኩል መጽሐፍ ቅዱስ ላይ እንደተጻፈ የመጽሐፍ ቅዱሱን ክፍል ስለ 40 እና ስለ 80 ቀን በብሉይ ኪዳን እንመልከት። ጥንተ ነገሩን ነው እያየን ያለ ነው። ኦሪት ዘሌዋውያን ምዕራፍ 12 ከ66 የመጽሐፍ ቅዱስ ክፍል ኦሪት ዘሌዋውያን በደንብ አስተውሉና ስሙኝ። ምዕራፍ 12 ቁጥር 1 ጀምሮ እንዲህ ይል፣ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤልም ልጆች እንዲህ ብለ ንገራቸው፣ ሴት ብታረግዝ ወንድ ልጅም ብትወልድ 7 ቀን ያህል የረከሰች ናት። 7 ቀን የሚለውን ያዙልኝ። እንደ ሕመሟ መርገም ወራት ትረክሳለች። በ8ኛውም ቀን ልጁ ከስጋው ሸለፈት ይገረዝ፣ ከደሟም እስክትነጻ 33 ቀን ትቀመጥ። 7 ሲደመር 33 40 ማለት ነው። ምን ከወለደች ወንድ 40 የሚለውን ያዙልኝ። ከዚህ በኋላ የመንጻቷ ቀን እስኪፈጸም ድረስ የተቀደሰ ነገር አትንካ፣ ወደ መቅደስ አትግባ ይላል። ከ40 ቀን በኋላ ግን ወደ መቅደስ ትግባ ማለት ነው። ሴት ልጅም ብትወልድ ግን አለ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት። 2 ሳምንት ማለት 14 ቀን ማለት ነው። ከደሟም እስክትነጻ ድረስ 66 ቀን ትቀመጥ ይላል። 66 ሲደመር 14 እኩል ይሆናል። ሂሳብ ለምታውቀው ለፓስተር ትዝታው ሳሙኤል እኩል ይሆናል 80 ይመጣል። ተግባባን? ወንድ ከወለደች 40 ቀን ሴት ከወለደች 80 ቀን ትጠብቅና ከዚህ ቀን በኋላ ወደ ቤተ መቅደስ ትገባለች፣ የተቀደሰውን ነገር ትነካለች። 40 እና 80 የሚለው የመጣው ቤተክርስቲያን ከብሉይ ኪዳን ስርዓቱን ይዛ አምጥታ አሁን ደግሞ ለጥምቀት ወንዶቹን በ40 ቀን ሴቶቹን በ80 ቀን ወደ ተቀደሰው መቅደሳችን እናቶቻችን ይዘው ይመጣሉ። ግልጽ ነው። ቤተክርስቲያን ብዙ አባቶችን ያፈራችሁ በሰንበት ትምህርት ቤት ውስጥ ነው። እንደናንተው ነው እኛም ያደግ ነው። ስለዚህ ቤተክርስቲያን አስተምራ ለዚህ ማዕረግና ክብር ስታበቃን ምንም የጎደለብን ምስጢር የለም። ስለዚህ የምትማሩትን ለወደፊት ትውልድ እንድታሳውቁ ክርስቶስ ጌታ እንደሆነ እንድትመሰክሩ በሙሉ ልብ መጽሐፍ ቅዱስን ማንበብና ማወቅ ማመን ያስፈልጋል። እንደውም ምንድነው የሚለው እዛ ላይ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል። እስቲ በደንብ አንብቡት። በልቡ አምኖ ይጸድቃል። አብርሃም አመነ ጽድቅም ሆኖ ተቆጠረለት እንዳለ እምነት ጽድቅ ነው፣ ምስክርነት ድህነት ነው። ያልዳነ ሰው ነው የማይመሰክረው። እየሰማችሁ ነው? የዳነ ሰው መገለጫው ምንድነው ካላችሁኝ፣ ስለ ክርስቶስ ጌትነት መመስከር ነው። የማይመሰክር ከሆነ አልዳነ፣ ከዳነ ደግሞ መመስከር አለበት። ስለዚህ በአንድ ጌታ በኢየሱስ ክርስቶስ እናምናለን ይላል። ሁለተኛው
ፊልጵስዩስ ምዕራፍ 2 ቁጥር 10 ላይ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ከስም ሁሉ በላይ የሆነ ስምን ሰጠው። ሃሌሉያ! ይሄውም በምድርና በሰማይ እግዚአብሔር አብን ለማክበር ማንንም እኮ አይደለም። ይገርማል። ኢየሱስ ጌታ ነው ማለት ከቻልን እያከበርን ያለነው ማንን ነው? እግዚአብሔር አብን እያከበርን ነው። እሱን ብቻ አይደለም፣ ክርስቶስን ብቻ አይደለም። በነገራችን ላይ ይሄ ጌታ የሚለው ስም እኮ እንደዚህ ቀለል አድርገን እንደተመለከትነው እንዳይመስላችሁ። በጣም የሚገርም ቃል ነው። በዮሐንስ ወንጌል ላይ ስታነቡ እንደው ደጋግማችሁ አንብቡት። ለብዙ ጊዜ የተጠቀሰ ቃል ነው ይሄ ጌታ የሚለው ቃል እና ጌትነቱን የክርስቶስን ጌትነት መቀበልና ማመን የእምነት ሁሉ መሰረት ነው። የእምነት ሁሉ መሰረት ነው። ከኔ ጋር ናችሁ? እሺ። በየቀኑ ከፋፍላ ስማቸውን እየጠራች ተዘክራለች ማለት ነው ቤተክርስቲያን። እንግዲህ እዚህ ላይ አንድ እውነት ለመጨመር ያክል እኔ ያደግኩት ቅዱስ ሚካኤል ቤተክርስቲያን ውስጥ እና የሚነበበው መጀመሪያ የእመቤታችን ታምር ይነበባል መልኮች ከቱ በኋላ ከዛ በኋላ ደግሞ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ተአምር ይነበባል መልኩ ከደረሰ በኋላ ማለት ነው። እዛ ላይ ስትመለከት ከሁለቱ በኋላ የሚመጣው ማን ነው? በዛ ስፍራ ላይ መታሰቢያው የተደረገለት የቅዱስ ሚካኤል ታምር ይነበባል ማለት ነው። የሚቀድመው ቀድሞ ነው፣ የሚከተለው በቤተ ክርስቲያኒቱም ሥርዓት ቢሆን ማለት ነው። ስለዚህ የሚቀድመው ማን ነው ከላይ ያለው? ማን ነው ከታች ያለው? ለምሳሌ እመቤታችንን ስናነሳ መልዕልተ ፍጡራን መትሕተ ፈጣሪ እንላለን። ምን ማለት ነው? ከፈጣሪ በታች ከፍጡራን በላይ። በቃ ይሄ የእመቤታችን ክብር ነው። ሌሎቹ ደግሞ ከሷ ክብር ባነሰው ሁኔታ ደግሞ እንደሚገባቸው ማዕረጋት ሰጥታ ቤተክርስቲያን ሁሉንም ታስባለች ማለት ነው። እኔ እንደውም ትዝ ይለኛል እስከ ቁጥር 11 ድረስ የሰራቸውን የስብከት ካሴቶች አውቃቸዋለሁ፣ ለህዝቡም ደርሷል። ከዛ መካከል እንደውም የመማፀኛ ከተማ በሚል ስለ እመቤታችን የሰበከው ስብከት አለ። ስለ ቅዱሳን ስለ ሰማዕታት ደግሞ እንደዚሁ ዘንዶ ለምን ይቆጣል በሚል ርዕስ የአንገት ክራችንን እንኳን ሳይቀር መጽሐፍ ቅዱሳዊ ትርጉም ሰጥታ ያስተማርክበት ትዝ ይለኛልና እንደዚህ ባለው ሁኔታ ህዝብ ለማደናገር የሚነሱት ሐሳቦች ሊያጣሉን ነው እኮ ከሷ ጋር ከሷም ጋር ሊያጣሉን እና ይሄ ፍጹም ከእውነት የራቀ ነገር እንደሆነ ህዝቡ እንዲረዳው ነው። ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀወሙ ቅድሜሁ ለመድኃኔ ዓለም። አለልኝ አባቴ አለልኝ ጌታዬ ዘመን የማይሽረው ባለውለታዬ ዛሬ ሌላ ሆኖ አልጋዬን አንጥፎ የሚያስታምመኝ ስወጣ ስገባ በፍቅር የሚያየኝ ጎኔን ለማሳረፍ ባርኬው ስተኛ እሱን እንቅልፍ የለውም የነፍሴ ራቤ። የዛሬ ቪዲዮ ይሄን መስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ቪዲዮዎችን በጥቂት ደቂቃ ብዙ መረጃዎች ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ እንደተመለከታችሁት እጅግ አስገራሚ ቪዲዮ ነበር ማለት ነው። እንዲሁ ዘኮ 16 በየሳምንቱ ሐርብ ጠዋት 3 ሰዓት ላይ እንደዚህ አይነት ጠቃሚ ቪዲዮዎች ወቅታዊ ጉዳዮች እንዲሁም ደግሞ አስተማሪ ቪዲዮዎችን ሐርብ ጠዋት 3 ሰዓት ላይ ያመጣላችሁ ስለሆነ ዘኮ 16ን ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ነው። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ትዝታው ደግሞ በቪዲዮ እንደተመለከታችሁ ለመመለስ ፍላጎት አለው እንጂ አልተመለሰም ማለት ነው። ሼም ይዞት ነው። እንዲሁም ደግሞ መጥቶ የጋውና ደሙን ተቀብሎ የክብሩ ቀዳሽ የመንግስቱ ወራሽ እንዲሆን የእግዚአብሔር መልካም ፈቃድ ይሁንልን እያልኳችሁ እናንተ መጸለይ ይገባችኋል ማለት ነው። ኦርቶዶክሳውያን አገራችን ኢትዮጵያ ሰላም ያደርግልን። በሌላ በአስተማሪ ቪዲዮና በወቅታዊ ጉዳዮች እስከምንመለስ ቸር ቆዩ።